ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ መጋቢት 25 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የትግራይ ክልል ባለድርሻ አካላት አጀንዳቸውን ለሀገራዊ ምክክር ኮሚሽን ማስረከባቸውን፣ የጸጥታ ችግር ተወግዶ በመላው ሀገሪቱ ሰላም እንዲሰፍን የፌዴራልና የክልል መንግስታት ትብብር እንዲቀጥል አቶ ተመስገን ጥሩነህ ማሳሰባቸውን፣ እንዲሁም የአማራ ክልል ፍትህ ቢሮ ለ1224 ለሚሆኑ የህግ ታራሚዎች ይቅርታ ማድረጉን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ፣ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። የትግራይ ክልል ባለድርሻ አካላት አጀንዳቸውን ለሀገራዊ ምክክር ኮሚሽን ማስረከባቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት የመጀመሪያ ዙር ከመጋቢት 23 ጀምሮ እስከ ዛሬ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ ከተማ ስካይላይት ሆቴል ሲያካሂድ ቆይቷል። በዚህም ለ3 ቀን ሲካሄድ የነበረው የአጀንዳ የማሰባሰብ ሂደት በዛሬው ዕለት የትግራይ ክልል ባለድርሻ አካላት የመጀመሪያው ዙር አጀንዳ ርክክብ ስነ ስርዓት መካሄዱ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽነሮች የተጠናቀረውን አጀንዳ መረከባቸው የተገለጸ ሲሆን የትግራይ ክልል የባለድርሻ አካላት የአጀንዳ ማሰባሰብ መድረክ በ3 ቡድኖች ተከፋፍሎ እየተከናወነ መሆኑን ኮሚሽኑ አስታውቋል። የፖለቲካ ፓርቲዎች፣ ማህበራትና ተቋማት እንዲሁም ታዋቂ ግለሰቦች በንዑሳን ቡድኖች ተከፋፍለው አጀንዳዎቻቸውን በቡድን ውይይት በማጠናቀር እንዲሁም የተጠናቀሩ አጀንዳዎችን ለጠቅላላ የትግራይ ባለድርሻ አካላት ተሳታፊዎች ቀርበው ሀሳብና አስተያየት ተሰጥቶባቸዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። መሰረታዊ የኢትዮጵያ ችግሮች በዘላቂነት የሚፈቱት በምክክር ብቻ መሆኑን ያስገነዘቡት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትግራይ ክልል የዚህ ሂደት አካል መሆኗ የሚያስደስት መሆኑን ጠቁመው በትግራይ ክልል ምክክር ለማድረግ አስቻይ ሁኔታዎች እስከሚፈጠሩ ድረስ ከክልሉ ባለድርሻ አካላት ጋር የመጀመሪያ ዙር ምክክር መደረጉን ገልጸዋል። በአጀንዳ ማሰባሰብ ሂደቱ የመጀመሪያው ዕለት መጋቢት 23 2018 ውይይቱን በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በትግራይ ክልል አስቻይ ሁኔታ ባለመፈጠሩ የአጀንዳ ማሰባሰቡን አዲስ አበባ ለማድረግ መወሰኑ ሽሽት አይደለም፣ ሽሽት የሚሆነው አዲስ አበባ የኛ አይደለችም ብለን ስናስብ ነው ሲሉ ከተሳታፊዎች ለተነሳላቸው ጥያቄ ምላሽ መስጠታቸውንም መዘገባችን ይታወሳል። የጸጥታ ችግር ተወግዶ በመላው ሀገሪቱ ሰላም እንዲሰፍን የፌዴራልና የክልል መንግስታት ትብብር እንዲቀጥል አቶ ተመስገን ጥሩነህ አሳሰቡ። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በትላንትናው ዕለት በተካሄደው ሁለተኛው የብሔራዊ የደህንነት ኮንፈረንስ ጉባኤ ላይ ባደረጉት ንግግር የጸጥታ ችግር ተወግዶ በመላው ሀገሪቱ ሰላም እንዲሰፍን የፌዴራልና የክልል መንግስታት ትብብር መቀጠል እንዳለበት አሳስበዋል። ምክትል ጠቅላይ ሚኒስትሩ በዚሁ ንግግራቸው ኢትዮጵያ የምትገኝበት ቀጠና የእርስ በርስ ጦርነት፣ ግጭት፣ የአሸባሪ ቡድኖች ሴራ፣ ህገወጥ የጦር መሳሪያና የሰዎች ዝውውር፣ የመካከለኛው ምስራቅ ጦርነትና ጂኦፖለቲካዊ ውጥረቶችን ጨምሮ ድንበር ተሻጋሪ የጸጥታና ደህንነት ስጋቶች የሚስተዋሉበት ቀጠና መሆኑን አብራርተዋል። ሀገራችን ኢትዮጵያ የምትገኝበት ቀጠና የእርስ በርስ ጦርነት፣ ግጭት፣ ህገወጥ የጦር መሳሪያና የሰዎች ዝውውር የመሳሰሉ ድንበር ተሻጋሪ የጸጥታና ደህንነት ስጋቶች በስፋት የሚስተዋሉበት መሆኑ የሚታወቅ ነው። በአሁኑ ወቅትም የሱዳን የእርስ በርስ ጦርነትና የሶማሌ አለመረጋጋት ተጠቃሽ ፈተናዎች ሆነው ቀጥለዋል። የባህር ላይ ወንብድና አልሸባብ የሽብር ቡድን ድንበር ተሻግሮ በኢትዮጵያ ህዋሱን ለመዘርጋት የሚያደርገው ጥረት፣ በጎረቤት ሀገሮች ጉዳይ ጣልቃ ለመግባት ያለው የውጭ ፍላጎት፣ በአካባቢው የጸና ሀገረ መንግስት ያለመገንባት ፈተና ወዘተ የቀጠናው የደህንነት ስጋቶች መሆናቸው አልቀረም። ቀጠናው የእስያ የአፍሪካና የአውሮፓ መገናኛ ነው። ለመካከለኛው ምስራቅ ቅርብ ነው። እነዚህ አጋጣሚዎች ብዙ በጎ በረከቶችንና አያሌ ፈተናዎችን አጣምረው ይዘው መጥተዋል። ለመካከለኛው ምስራቅ ባለን ቀረቤታ የእምነት፣ የባህል፣ የቴክኖሎጂና የሀብት ተጠቃሚዎች ሆነናል። በሌላ በኩል ደግሞ የሰሞኑ የመካከለኛው ምስራቅ ጦርነት የፈጠረው ቀውስ ለጂኦፖለቲክሱ የደቀነው ፈተና
ቀጣይነት የዚሁ ቀረቤታ ውጤት ነው። በእነዚህ ቀጠናዊና ዓለም አቀፋዊ የደህንነት አውዶች ውስጥ ኢትዮጵያ በውስጥና በውጭ አካላት የሚቀነባበሩ ሴራዎች ሰላምና ጸጥታዋን ሲፈትኑ ቆይተዋል። ይህን ተቋቁማ በአህጉሩ ፋና ወጊና ትምህርት ሰጪ የሚጨበጥ ለውጥ እያሳየች ነው። አክለውም የጸጥታና የደህንነት ተቋማት እንዲሁም መንግስት የወሰዳቸው ፖለቲካዊ ስምሪቶች ባለፉት ዓመታት ሀገሪቷ ከነበረችበት የግጭት አዙሪት ብዙ ርቀት እንድትሄድ አድርጓታል ያሉ ሲሆን ለአብነትም በኦሮሚያና በአማራ ክልል እየተሻሻለ መጥቷል ያሉትን የሰላም ሁኔታ አብራርተዋል። የጸጥታና ደህንነት ተቋማት ስምሪት እንዲሁም መንግስት የወሰዳቸው ፖለቲካዊ እርምጃዎች ባለፉት ዓመታት ከነበርንበት የግጭት አዙሪት ወጥተን ብዙ ርቀት እንድንሄድ አስችለውናል። በኦሮሚያ ክልል የነበረው የጸጥታ ችግር በሰላም ለመፍታት ተደጋጋሚ ጥረቶች መደረጋቸው ከፍተኛ ለውጥ አምጥቷል። እንዲሁም በአማራ ክልል የቀረበውን የሰላም አማራጭ ተቀብለው ወደ ትክክለኛ መንገድ የሚመለሱ ወገኖች ቁጥር በከፍተኛ ደረጃ እያደገ መምጣቱ ለክልሉና ሀገራችን ሰላም መሻሻል የማይናቅ አስተዋጽኦ ያደረገና እንደ ትልቅ ድል የሚቆጠር ነው። አሁን ላይ ማህበረሰቡ የሰላምን የጎላ ፋይዳ በማስቀደሙ እንዲሁም በክልሎቹ ባሉ ችግር ፈጣሪዎች ማንነት ላይ ያለው ግንዛቤ እያደገ በመምጣቱ ምክንያት የሰላምና ጸጥታ ችግሮች በተወሰኑ አካባቢዎች ላይ ብቻ ገባ ወጣ የማለት ሁኔታ እየታየ ይገኛል። የእነዚህን አካባቢዎች ችግር ቀርፈን አንጻራዊ ሰላም በመላው ሀገራችን እስኪሰፍን ድረስ በፌዴራልና የክልል መንግስታት የጋራ ርብርባችን ተጠናክሮ የሚቀጥል ይሆናል። በዚሁ ጉባኤ ላይ ተገኝተው ንግግር ያደረጉት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በበኩላቸው በመካከለኛው ምስራቅ እየተካሄደ ያለው ጦርነት ለቀጠናው አዲስ ስጋት ፈጥሯል ያሉ ሲሆን በተለይ እንደ ኢትዮጵያ ባሉ የባህር በር በሌላቸው ሀገራት ሁኔታውን ውስብስብ አድርጎታልም ብለዋል። ይህም ቀጠናው በቀይ ባህር ላይ ተጽዕኖ ለመፍጠር በሚፈልጉ ኃይሎች የፉክክር መናኸሪያ እየሆነ መምጣቱ ተጨማሪ ስጋት ደቅኗል ሲሉ አብራርተዋል። በአሁኑ ወቅት በመካከለኛው ምስራቅ እየተካሄደ ያለው ጦርነት ከባህር ደህንነት ጋር በተያያዘ በቀጠናው አዲስ ስጋት ፈጥሯል። በተለይ እንደ ኢትዮጵያ ያሉ የባህር በር መዳረሻ የሌላቸው ሀገራት ላይ ሁኔታውን ውስብስብ አድርጎታል። ኢትዮጵያ የባህር በር መዳረሻ ለማግኘት በምታደርገው ጥረት ወቅታዊ የጂኦፖለቲካዊ አሰላለፎች በፍጥነት ከመቀየራቸው ባሻገር ቀጠናው በቀይ ባህር ላይ ተጽዕኖ ለመፍጠር የሚፈልጉ ኃይሎች የፉክክር መናኸሪያ የሆነ መምጣቱም ተጨማሪ ስጋት እንዲደቅን አድርጎታል። ሁኔታው የኢትዮጵያ የባህር በር ጥያቄ ከወደብ ፍላጎት በላይ በቀጠናው አስተማማኝ ጸጥታና ደህንነትን የሚያረጋግጥ አንድምታ እንዳለው ያመለክታል። በመሆኑም በቀይ ባህር ተደራሽነት ላይ የጋራ ተጠቃሚነትን ለማስፈን ሁሉም የቀጠናው ሀገራት በትብብር መስራታቸው አስፈላጊ መሆኑን ለማረጋገጥ በዲፕሎማሲው መስክ የተጀመሩ ስራዎችን አጠናክሮ መቀጠልም አስፈላጊ መሆኑን የግድ አድርጎታል። ይህ ቁልፍ የሆነ የኢትዮጵያ ብሔራዊ ደህንነት አጀንዳ እውን እንዲሆንም የጸጥታና ደህንነት ተቋማት የትኩረት መስካቸውን ከወቅታዊና ዘላቂ ፍላጎቶቻችን አንጻር በመቃኘት የበኩላቸውን ሚና መወጣታቸውም እጅግ ወሳኝ ተግባር ነው። በመጨረሻም በመጪው ግንቦት ወር መጨረሻ የሚካሄደው 7ኛው ጠቅላላ ምርጫ ዲሞክራሲ የሚጸናበት ታሪካዊ ምዕራፍ እንዲሆን የጸጥታ ተቋማት ኃላፊነታቸውን በቁርጠኝነት እንደሚወጡ መልእክታቸውን አስተላልፈዋል። የአማራ ክልል ፍትህ ቢሮ ለ1224 ለሚሆኑ የህግ ታራሚዎች ይቅርታ ማድረጉ ተገለጸ። የአማራ ክልል ፍትህ ቢሮ የክልሉ መስተዳደር ምክር ቤት በወሰነው መሰረት ለ1224 ለሚሆኑ ታራሚዎች ይቅርታ ማድረጉን አስታውቋል። የቢሮ ምክትል ኃላፊ ዶክተር አያሌው አባተ እንደገለጹት መስተዳደር ምክር ቤቱ ባካሄደው 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ ላይ ለታራሚዎች ይቅርታ እንዲደረግ ወስኗል። ውሳኔው የታራሚዎች ይቅርታ አወሳሰን መመሪያ ቁጥር 30/2010 ዓ.ም መሰረት እርቅ ያስፈልጋቸዋል ብሎ ባመነባቸው ጉዳዮች እርቅ የፈጸሙና ለተበዳዮችም ካሳ እየከፈሉ መሆኑን ከግምት ውስጥ በማስገባት የተላለፈ መሆኑን ዶክተር አያሌው ገልጸዋል። የአማራ ክልል ፍትህ ቢሮ ምክትል ኃላፊ ዶክተር አያሌው አባተ አክለውም 1463 ታራሚዎች በይቅርታ እንዲለቀቁ ጥያቄ ቀርቦ 1224ቱ የይቅርታ መስፈርቱን አሟልተው በመገኘታቸው ይቅርታ መደረጉን ገልጸው 239 ታራሚዎች የይቅርታ መስፈርቱን አሟልተው ባለመገኘታቸው የይቅርታው ተጠቃሚ አለመሆናቸውን ዛሬ መጋቢት 25 ቀን 2018 ዓ.ም በሰጡት መግለጫ ላይ አንስተዋል።
በሴቶችና ህጻናት ላይ ወንጀል የፈጸሙና በከባድ ወንጀሎች በመሳተፍ የእድሜ ልክ እስራት የተወሰነባቸው ታራሚዎች የይቅርታ አካል አይደሉም ሲሉ የቢሮ ምክትል ኃላፊ ተናግረዋል። ይቅርታ የተደረገላቸው ታራሚዎች በማረሚያ ቤት ያገኙትን ስነ ምግባር ክህሎትና ታማኝነት ወደ ህብረተሰቡ በሚቀላቀሉበት ጊዜ በልማት ስራዎች፣ በማህበራዊና በልዩ ልዩ መልካም ተግባራት ላይ በመሳተፍ እንዲሁም መተባበር በማሳየት አምራችና ህግ አክባሪ ዜጋ መሆን እንደሚገባቸው አስገንዝበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በነዳጅ እጥረት ምክንያት የትራንስፖርት አገልግሎት ይቆማል የሚል የተሰራጨው መረጃ ሐሰት መሆኑን መንግስት መግለጹን፣ ትውልደ ኢትዮጵያውያን የአሜሪካ ዜጎች በኢትዮጵያ የቆይታ ጊዜያቸውን ያለ ኢሚግሬሽን ቅጣት ክፍያ እንዲያረጋግጡ ጥሪ መቅረቡን ጨምሮ ሌሎች ዜናዎችን ራቢያ ከድር ይዛለች። አብራችሁን ቆዩ። በነዳጅ እጥረት ምክንያት የትራንስፖርት አገልግሎት ይቆማል በሚል የተሰራጨው መረጃ ሐሰት መሆኑን መንግስት ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር የትራንስፖርት አገልግሎት ይቆማል በሚል የጠቅላይ ሚኒስትር ጽህፈት ቤትን ስምና ሎጎ በመጠቀም የሚሰራጨው መረጃ የተሳሳተና የውሸት መሆኑን አስታውቋል። መንግስት የትራንስፖርት አገልግሎት ይቆማል ብሏል በሚል የተሰራጨው መረጃ ፍጹም የፈጠራ ወሬ ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር ዛሬ መጋቢት 25 ቀን 2018 በማህበራዊ የትስስር ገጹ ላይ አጋርቷል። የንግድና ቀጠናዊ ትስስር ሚኒስቴር አክሎም መረጃው ውሸት ነው፣ መንግስት የትራንስፖርት አገልግሎት እንዲቆም ያስተላለፈው ምንም አይነት ትዕዛዝ የለም፣ አገልግሎቱ እንደተለመደው ይቀጥላል በማለትም አብራርቷል። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ከየካቲት 21 ቀን 2018 ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩንና በነዳጅ አቅርቦቶች ላይ እጥረት ከመፈጠሩም በላይ የአንዳንድ የነዳጅ ምርቶች ዋጋ በከፍተኛ መጠን ሊጨምር እንደቻለ ገልጿል። የዓለም 1/5 ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥ በመዘጋቱ ምክንያት የነዳጅ ዋጋ በየጊዜው እየጨመረ መሆኑን ሚኒስቴሩ ገልጿል። ይሁን እንጂ ሚኒስቴር መስሪያ ቤቱ በቀጣይም ነዳጅን በተመለከተ የሚወጡ አዳዲስ መረጃዎች በተደራጀው የሁኔታዎች መከታተያ ልዩ ክፍል ይፋ የሚሆን እንደሆነም ተጠቁሟል። ከማይታወቁ ምንጮች የሚወጡ መረጃዎችን ባለማጋራት የሐሰተኛ ወሬዎች ስርጭትን በጋራ መከላከል እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር አሳስቧል። ትውልደ ኢትዮጵያውያን የአሜሪካ ዜጎች በኢትዮጵያ የቆይታ ጊዜያቸውን ያለ ኢሚግሬሽን ቅጣት ክፍያ እንዲያረጋግጡ ጥሪ ቀረበ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ትውልደ ኢትዮጵያውያን የአሜሪካ ዜጎች በኢትዮጵያ የቆይታ ጊዜያቸው ያለ ኢሚግሬሽን ቅጣት ክፍያ በማረጋገጥ እድሉን እንዲጠቀሙ ጥሪ አቅርበዋል። ማሲንጋ በአሁኑ ወቅት በኢትዮጵያ የቆይታ ጊዜያቸው በማለፉ ምክንያት የቅጣት ክፍያ እየተከማቸባቸው የምትገኙ ትውልደ ኢትዮጵያውያን የአሜሪካ ዜጎች የኢትዮጵያ መንግስት ባቀረበው በጊዜ የተገደበ እድል እንድትጠቀሙ ላበረታታችሁ እወዳለሁ ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ትውልደ ኢትዮጵያውያን የአሜሪካ ዜጎች ወደ ህጋዊ አሰራር እንዲገቡ እድል ሰጥቷል ያሉት አምባሳደሩ ይህ እድል የሚቆየው ከመጋቢት 15 እስከ ግንቦት 15 ቀን 2018 ባለው ጊዜ ውስጥ መሆኑንም ጠቅሰዋል። እድሜያቸው ከ18 ዓመት በታች የሆኑ ልጆች ቅጣታቸውን ሙሉ ለሙሉ ተሰርዞላቸው የኢትዮጵያ ተወላጅነት መታወቂያ ካርድ ወይም ቢጫ ካርድ ማግኘት ይችላሉ ሲሉም አስረድተዋል። ማሲንጋ እድሜያቸው ከ18 ዓመት በላይ የሆኑ አዋቂዎች በበኩላቸው ከቅጣት ክፍያው ግማሽ የሚሆነውን በመክፈል የኢትዮጵያ ተወላጅነት መታወቂያ ካርድ ወይም ቢጫ ካርድ ማውጣት ይችላሉም ሲሉ ተናግረዋል። ትውልደ ኢትዮጵያውያን የአሜሪካ ዜጎች ይህንን አጋጣሚ በመጠቀም በኢትዮጵያ ያላቸውን የቆይታ ሁኔታ ህጋዊ እንዲያደርጉ ያሳሰቡት አምባሳደሩ ከግንቦት 15 ቀን በኋላ ከኢትዮጵያ ለመውጣትም ሆነ ለኢትዮጵያ ተወላጆች መታወቂያ ካርድ ለማመልከት ከተፈቀደ የቪዛ ቆይታ ጊዜ በላይ የመቆየት ቅጣትን 100% የመክፈል የግል ኃላፊነት ይኖርባቸዋል ሲሉም አመላክተዋል። አመልካቾች ጥያቄዎች ካሏቸውም የኢትዮጵያ ኢሚግሬሽን ዜግነት አገልግሎት እንዲያነጋግሩ አሊያም የኤምባሲው የአሜሪካ ዜጎች አገልግሎት ክፍልን በኢሜይል አድራሻ እንዲያገኙም ማሲንጋ መክረዋል። በሐዋሳ ከተማ በደረሰ የትራፊክ አደጋ የ5 ሰዎች ህይወት አለፈ። በሲዳማ ክልል ሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ገመጦ ተብሎ በሚጠራ አካባቢ ትናንት ሌሊት 7 ሰዓት ተኩል ገደማ በደረሰ ከባድ የትራፊክ አደጋ የ5 ሰዎች ህይወት ማለፉን የሐዋሳ ፖሊስ መምሪያ አስታውቋል። አደጋው የደረሰው ከቱላ መስመር ወደ ሐዋሳ ሲጓዝ የነበረ አይሱዙ ከሐዋሳ መስመር ወደ ቱላ መስመር ይጓዝ ከነበረ ሌላ አይሱዙ ተሽከርካሪ ጋር ተጋጭቶ በተፈጠረ የትራፊክ አደጋ መሆኑም
ተገልጿል። በዚህ አደጋ የ4 ወንዶችና አንዲት ሴት ህይወት ወዲያውኑ ማለፉንና በአንደኛው መኪና የነበረው ረዳት ብቻ መትረፉን የሐዋሳ ከተማ ፖሊስ መምሪያ የትራፊክ አደጋ ቁጥጥር ምክትል ዳይሬክተር ኢንስፔክተር ደርጌ ዳንጉራ ገልጸዋል። የአደጋው ትክክለኛ መንስኤ በመጣራት ላይ እንደሚገኝ የገለጹት ኢንስፔክተሩ የሌሊት ጉዞና ሌሎች ተያያዥ ሁኔታዎች ለአደጋው መክበድ ምክንያት ሳይሆኑ እንዳልቀሩም ጠቁመዋል። አሽከርካሪዎች ዝናባማ ወቅት እንደመሆኑ መጠን ከፍጥነት በላይ ባለመንዳት ሁሉም በየመንገዱ ጥንቃቄ በማድረግ የዜጎችን ህይወትና ንብረት እንዲታደግ ኢንስፔክተሩ ጥሪያቸውን አቅርበዋል። የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን ያሲል አልአታንን አዲስ የጦር ኢታማዦር ሹም አድርገው ሾሙ። የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን የሉዓላዊው ምክር ቤት አባል የሆኑትን ያሲን አልአታንን የጦር ኃይሎች ኢታማዦር ሹም አድርገው በትናንትናው ዕለት የሾሙ ሲሆን በተጨማሪም ለአቅርቦት ለስልጠናና ለኦፕሬሽን አዳዲስ ምክትሎችንም ሰይመዋል። ያሲን አልአታ የኦማር አልበሽር አገዛዝ ከወደቀ በኋላ በሀገሪቱ ወታደራዊና ፖለቲካ እንቅስቃሴ ውስጥ ትልቅ ሚና የነበራቸው ታላቅ ወታደራዊ ሰው መሆናቸውም ተገልጿል። በሽግግር ወታደራዊ ምክር ቤት ውስጥ በአባልነት ያገለገሉት ያሲን አልአታን በኋላም የሉዓላዊ ምክር ቤት አባልና የጦር አዛዡ ረዳት በመሆን መስራታቸውም ተጠቁሟል። በሚያዝያ ወር 2015 በዋና ከተማዋ ካርቱም በሱዳን ጦርና በሚያዝያ ወር 2015 በዋና ከተማዋ ካርቱምና በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ግጭት ሲቀሰቀስ አልአታን በኦምዱርማ የቆዩ ብቸኛው የሉዓላዊ ምክር ቤት አባል የነበሩ ሲሆን በዚያም በካርቱም ግዛት የሚገኘውን ጦር በበላይነት ሲመሩም ቆይተዋል ተብሏል። የጦር ኃይሉ ቃል አቀባይ ቢሮ ባወጣው መግለጫ አልቡርሃን የሉዓላዊ ምክር ቤት ሰብሳቢና የጦር ኃይሉ ጠቅላይ አዛዥ በመሆን ጠቅላይ መምሪያውን እንደገና ማዋቀራቸውን ገልጸዋል። በዚህም መሰረት ጄኔራል ያሲን አብደላህ ራህማን ሐሰን አልአታ ወታደራዊ ተቋሙን እንዲመሩ ተሹመዋል። በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት የተጀመረው ጦርነት ለ3 ዓመታት ተራዝሞ አገሪቱን የመከፋፈል አደጋ ውስጥም ከቷታል። አሜሪካ የሆርሙዝ ወሽመጥን በቀላሉ መክፈት ትችላለች ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተዘጋውን የሆርሙዝ ወሽመጥ ከትንሽ ተጨማሪ ጊዜ ጋር በቀላሉ ልትከፍተው ትችላለች በማለት ተናግረዋል። ይህ በእንዲህ እንዳለ አሜሪካ በኢራን ግዛት ውስጥ ተከስክሷል የተባለውን ተዋጊ ጄት አብራሪ እየፈለገች ነው ሲል የኢራን መገናኛ ብዙሃን ዘግቦታል። የዚህን ዜና ዝርዝር ዘሩፋይል ሀብታሙ ያቀርበዋል። አሁን በድጋሚ አብራችሁን ቆዩ። አሜሪካ የሆርሙዝ ወሽመጥን በቀላሉ መክፈት ትችላለች ሲሉ ትራምፕ ተናገሩ። 34 ቀናትን ባስቆጠረው የመካከለኛው ምስራቅ ጦርነት ከ20 በመቶ በላይ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በኢራን መዘጋቱ ይታወቃል። አሁንም ውጥረትን አንግሶ በቀጠለው ጦርነት ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን የተዘጋውን የሆርሙዝ ወሽመጥን ከትንሽ ተጨማሪ ጊዜ ጋር በቀላሉ ልትከፍተው ትችላለች በማለት ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት፣ ነዳጁን መውሰድና ሀብት ማግኘት እንችላለንም ብለዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን ሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦትና ዋጋው ቀውስ ውስጥም ገብቷል። ይህንን ችግር እንዲፈቱ ጫና የበዛባቸው ፕሬዚዳንት ትራምፕ ሆርሙዝ እንዴት ሊከፈት ይችላል የሚለውን በተመለከተ የተለያዩ ሀሳቦችን ሲሰነዝሩ መቆየታቸውም ይታወቃል። ምዕራባውያኑ ሀገራት የራሳቸውን ወታደራዊ አማራጭ በመጠቀም በወሳኙ ኮሪደር በኩል ነዳጅ እንዲተላለፍ እንዲያደርጉም እየጠየቁ ሲሆን በርካታ ሀገራትም ይህንን አማራጭ አልተቀበሉትም። ትራምፕ በኢራን የሚገኙ የሲቪል ኃይል ማመንጫዎችን እንደሚመቱም ዝተዋል። ከዚህ ንግግራቸው በኋላ የነዳጅ ዋጋ በከፍተኛ የጨመረ ሲሆን ኢራንም አጸፋውን እንደምትመልስም ተገዝታለች። ይህ በእንዲህ እያለ ከኢራን እስላማዊ አብዮታዊ ዘቡ ጋር ግንኙነት ያለው ታስሚን የተባለ የዜና ወኪል አሜሪካ የኢራን ግዛት ውስጥ ተከስክሷል የተባለውን ተዋጊ ጄት አብራሪ እየፈለገች ነው ሲሉ መዘግቦታል። የአሜሪካ ጦር ማዕከላዊ እዝ አንድ ተዋጊ ጄት አብራሪ ሆርሙዝ ወሽመጥ ውስጥ በሚገኘው ቃሽም ደሴት ተመቶ ወድቋል የሚለውን የአብዮታዊ ዘቡን መረጃ ትላንት ሐሙስ ዕለት አስተባብሎም ነበር። ታስኒም የተባለው የዜና ወኪል ባወጣው ዘገባ የአሜሪካ ኃይሎች ከዛሬ ጧት ጀምሮ የተዋጊ ጄት አብራሪያቸውን ለማግኘት የፍለጋ ዘመቻ እያከናወኑ ነው ብለዋል። ፍለጋው የሚከናወነው ሄሊኮፕተሮች፣ አውሮፕላኖችና የቅኝት ድሮኖችን በመጠቀም እንደሆነም ምንጮችን በመጥቀስ ዘግቦታል። ፍለጋው ግን ፍሬ አላፈራም ሲልም አስታውቋል። በታስኒም ዘገባ መሰረት የአሜሪካ ተዋጊ ጄት ሲመታ አብራሪው ከአውሮፕላኑ ወጥቶ የኢራን ግዛት ውስጥ አርፏልም ይላል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር
ሚኒስትር ቤንያሚን ኔታንያሁ ሀገራቸው በፈጸመቻቸው ጥቃቶች 70 በመቶ ገደማ የሚሆነው የኢራን ብረታ ብረት የማምረት አቅም መውደሙን አስታውቋል። ኔታንያሁ በማህበራዊ ሚዲያ ገጻቸው በለቀቁት ቪዲዮ በዚህ ታላቅ ስኬት የእስላማዊ አብዮታዊ ዘቡን የፋይናንስና ወታደራዊ ሀብት ደምስሰናልም ብለዋል። በእኔና በፕሬዝዳንት ትራምፕ መካከል በእስራኤል መከላከያ ሰራዊትና በአሜሪካ ሰራዊት መካከል ባለው ሙሉ ትብብር አማካኝነት ኢራንን ማድቀቃችንን እንቀጥላለን ብለዋል። አክሎም እስራኤል የሊባኖሱን ታጣቂ ቡድን ሄዝቦላን እግርግሩን መምታት እንደምትቀጥልም ተናግረዋል። አሜሪካና እስራኤል ከኢራን ጋር ያደረጉት ባለው ጦርነት ምክንያት በዓለም ዙሪያ የምግብ ሸቀጦች ዋጋ መጨመሩን የተባበሩት መንግስታት የምግብ ድርጅት አስታውቋል። የመንግስታቱ ድርጅት የምግብና የእርሻ ድርጅት ፋኦ በዓለም ዙሪያ ያለውን የምግብ ሸቀጦች ዋጋን በተመለከተ በየወሩ የሚያወጣው የምግብ ሸቀጦች ዋጋ አመልካች ዝርዝር ላይ በየካቲትና በመጋቢት ወራት የ2.4 በመቶ ጭማሪ መታየቱን ነው የገለጸው። እየተካሄደ ባለው ጦርነት ምክንያት በነዳጅ ምርቶች ላይ በተከሰተው የዋጋ መወደድ እየተነሳ የምግብ ሸቀጦች ዋጋም ለተከታታይ ሁለተኛ ጊዜ መጨመሩንም አመላክቷል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሳለ ደርሰናል። መረጃዎቹን ቴዎድሮስ አይቸው ያቀርባቸዋል። አብራችሁን ቆዩ። የባቡር ምልልስን በእጥፍ በመጨመር የባቡር ጭነት የመጫንና የማውረድ አጠቃላይ ሰዓት ከ24 ሰዓት ወደ 12 ሰዓት ዝቅ መደረጉን ኢንጂነር ታከለ ኡማ ገለጹም። ኢትዮ ጅቡቲ ባቡር አክሲዮን ማህበር በወጭና ገቢ ንግድ ዘርፍ የታየውን ከፍተኛ ፍላጎት በተሟላ ቁመና ለማስተናገድ ባዶ ኮንቴነሮችን ከጅቡቲ ወደብ ወደ ሀገር ውስጥ በማስገባት በእንዶዴ ሁለገብ የደረቅ ወደብ በሞጆ፣ አዳማ፣ ሰበታና ድሬዳዋ የባቡር ጭነት ጣቢያዎች በማስተናገድ ላይ እንደሚገኝ ተናግረዋል። የባቡር ትራንስፖርቱ አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በአሁኑ ወቅት የባቡር ጭነት ፈላጊዎች ቁጥር በእጅጉ እየጨመረ በመምጣቱ የባቡር ምልልሱን ቀልጣፋና አስተማማኝ በሆነ መንገድ ለማከናወን ዝግጅት እያደረግን እንገኛለን ብለዋል። ይህን ዝግጅታችንን የተሟላ ለማድረግ የወጭና ገቢ ጭነቶችን በፍጥነት በማራገፍ የባቡር ፎርጎችን ለተጨማሪ ተልዕኮ ማንቀሳቀስ ይገባል ሲሉም አክለዋል። ኢንጂነር ታከለ የወጭና ገቢ ንግድ ላይ የተሰማራችሁ ደንበኞቻችን ወደ ሀገር ውስጥ የምናስመጣቸውን ጭነቶች እንዲሁም ወደ ወደብ የምናጓጉዛቸውን የወጭ ጭነቶች በፍጥነት በመረከብ የባቡሩን ምልልስ አቅም ለማሳደግ የምናደርገውን ጥረት መደገፍ ይጠበቅባቸዋል ሲሉም አሳስበዋል። ተጨማሪ የጭነት ፎርጎችን ወደ ስራ ከማስገባት ባሻገር የባቡር ምልልስን በእጥፍ በመጨመር የባቡር ጭነት የመጫንና የማውረድ አጠቃላይ ሰዓትን ከዚህ ቀደም ከነበረው 24 ሰዓት ወደ 12 ሰዓት ዝቅ በማድረግ ማስተካከያ ተደርጓል ሲሉም ገልጸዋል። ይህንን በመገንዘብ ሁሉም የኢትዮ ጅቡቲ ባቡር ደንበኞቻችን ከመነሻ ጅቡቲ እስከ መዳረሻ ድሬዳዋ፣ አዳማ፣ ሞጆና እንዶዴ ሁለገብ ደረቅ ወደብና ሰበታ በመገኘት ተገቢውን የጉምሩክ ሰነድና አሰራሮች በመፈጸም በ12 ሰዓት ጊዜ ውስጥ ጭነቶችን የማራገፍ ስራዎችን እንድትጨርሱ ሲሉም ዋና ስራ አስፈጻሚው ጠቁመዋል። የኢትዮጵያ ንግድ ባንክ የፋይናንስ ወንጀሎችን ለመከላከል ዘመናዊ አሰራርን መዘርጋትና የሕግ ተገዥነትን ማረጋገጥ ይገባል አለ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ የፋይናንስ ወንጀሎችን ለመመከት ዘመናዊ አሰራርን መዘርጋትና የሕግ ተገዥነትን ማረጋገጥ አማራጭ የሌለው ጉዳይ መሆኑን ተናግረዋል። ፕሬዝዳንቱ ይህንን ያሉት ባንኩ የፋይናንስ ወንጀሎችን በግልጸኝነት በመዋጋት የባንካችንን እምነትና ታማኝነት መገንባት በሚል መሪ ቃል 5ኛውን የሕግ ተገዥነት ቀንን ዛሬ በዋና መስሪያ ቤት ማክበር በጀመረበት ወቅት ነው። ባንኩ ላለፉት 4 ተከታታይ ዓመታት ሲያከብረው የቆየው ይህ ዕለት ዘንድሮም ለ5ኛ ጊዜ ሲከበር ዋነኛ ትኩረቱን በፋይናንስ ዘርፉ ላይ የሚስተዋሉ ህገወጥ ድርጊቶችን መከላከልና የደንበኞችን እምነት ማጠናከር ላይ ያደረገ መሆኑ ተገልጿል። በመድረኩ ላይ የተገኙት የኢትዮጵያ የፋይናንስ ደህንነት ተቋማት ዋና ዳይሬክተር አቶ ሙሉቀን አማረ በበኩላቸው የፋይናንስ ተቋማት የህግ ተገዥነትን ማረጋገጥ ለሀገር ኢኮኖሚ ደህንነት ያለውን የጎላ ፋይዳ አጽንኦት ሰጥተውበታል። ዋና ዳይሬክተሩ ቴክኖሎጂ በረቀቀ ቁጥር የፋይናንስ ወንጀሎችም አብረው እየረቀቁ መጥተዋል ብለዋል። ስለሆነም ተቋማት አሰራራቸውን በየጊዜው ማሻሻልና ከቴክኖሎጂው እድገት ጋር እኩል መራመድ እንደሚገባቸው ተናግረዋል። በተለይም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመጠቀምና የጅምላ ጨራሽ መሳሪያዎችን በገንዘብ መደገፍ በአሁኑ ወቅት የዓለም ስጋት መሆናቸውን ጠቁመዋል። አክለውም ኢትዮጵያም የፋይናንስ ስርዓቷን ከጥቃት ለመጠበቅ ከዓለም አቀፉ ተቋማት ጋር በቅንጅት እየሰራች መሆኑን አስታውቀዋል።
በመካከለኛው ምስራቅ ጦርነት ሳቢያ ወደ ኢትዮጵያ ይገባ የነበረው ነጭ ናፍጣና የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው እንደሚገኙ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በዓለም አቀፍ ወቅታዊ ሁኔታዎች ምክንያት የተከሰተው የነዳጅ አቅርቦትና የዋጋ ማስተካከያን በተመለከተ በማህበራዊ የትስስር ገጹ ላይ ጋዜጣዊ መግለጫ ሰጥቷል። በመግለጫውም በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ከየካቲት 1 ቀን 2018 ዓ.ም ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን፣ በነዳጅ አቅርቦት ላይ እጥረት ከመፈጠሩም በላይ የአንዳንድ የነዳጅ ዋጋ ምርቶች በከፍተኛ መጠን ሊጨምር እንደቻለ ገልጿል። ኢትዮጵያ ከውጭ አስገብታ የምትጠቀማቸው የነዳጅ አይነቶች ነጭ ናፍጣ፣ ቤንዚን፣ የአውሮፕላን ነዳጅ፣ ኬሮሲን፣ ከባድ ጥቁር ናፍጣና ቀላል ጥቁር ናፍጣ እንደሆኑ ሚኒስትሩ ጠቁሟል። የዓለም 1/5ኛ ድፍድፍ ነዳጅ የሚተላለፍበት የሆርሙዝ ባህረ ሰላጤ በመዘጋቱ እንደ ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤሚሬትስና ኢራቅ ያሉ ሀገራት በቀን የሚያቀርቡት 140 ሚሊዮን በርሜል ነዳጅ መቋረጡን ሚኒስትሩ አስታውቋል። በዚህም ምክንያት ወደ ኢትዮጵያ ይገባ የነበረው 120,000 ሜትሪክ ቶን ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው እንደሚገኙ ገልጿል። መንግስት መደበኛ አቅርቦቱ እንዳይቋረጥ ከተባባሪ ገበያ ወይም ስፖት ማርኬት በከፍተኛ ዋጋ በመግዛት ለማቅረብ ጥረት እያደረገ እንደሚገኝ የገለጸው ሚኒስትሩ በመንግስት ላይ ያለው የድጎማ ጫና ከ272 ቢሊዮን ብር በላይ ደርሷል ነው ያለው። በዚህም አሁን ባለው ሁኔታ ድጎማውን በነበረበት መቀጠል አስቸጋሪ በመሆኑ አዲስ የዋጋ ማስተካከያ መደረጉን ሚኒስትሩ ያስታወቀ ሲሆን በዚህም መሰረት ቤንዚን በሊትር 142 ብር ከ21 ሳንቲም፣ ነጭ ናፍጣ በሊትር 163 ብር ከ09 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም እንዲሁም የአውሮፕላን ነዳጅ 150 ብር ከ48 ሳንቲም እንዲሸጥ ተወስኗል። ይሁንና በኬሮሲን መሸጫ ዋጋ ላይ ከቀናት በፊት ተደርጎ በነበረው ጭማሬ ላይ የ11 ብር አዲስ ጭማሬ በመደረጉ የ1 ሊትር የኬሮሲን መሸጫ ዋጋ 163 ብር ከ09 ሳንቲም መሆኑን ጠቁሞ ባወጣው መግለጫ አስታውቋል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው መጋቢት 25 2018 የምሽት መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።